ስንቶቻችሁ የእግዚአብሔር መንፈስ እየጠቀማችሁ ነው ያገለገላችሁ ነው የሚለው እንግዲህ እናንተ ታውቃላችሁ ምክንያቱም እግዚአብሔር ከህይወት የሆነውን ነገር ሊያስተምረን በመካከላችን ነው በክብር እየተንቀሳቀሰ ነው የሚማሩ ሰዎች በህይወታቸው ብዙ ውጤት እንዳላቸው አስባለሁ ማሸነፊያ መንገድ ያለው በዛ ነው ብዙ ምክር ባለበት ብዙ ድል አለ ስለሚል መጽሐፍ ቅዱስ እንግዲህ የእግዚአብሔር ሐሳብ በሚለው ትምህርታችን ውስጥ ብዙ ነጥቦችን ለማየት ሞክረናል በተለይ ትላንትና ስንመለከት የነበረው ነገር አድራሻን ስፔሲፊክ ማድረግ እኔ ከየት ነኝ በደንብ አስተውሉ ቦርን አጌን ነኝ ወይም ዳግም ተወልጃለሁ ያንን ዳግም መወለድን ኤክስፕሌን የምታደርገው በውጤት ነው እጅ ላይ ባለ ፍሩት ነው ገብቷችኋል ለምሳሌ እኛ ግቢ እዚህ ፓፓዬ ነበር አይታችኋልና ያ ፓፓዬ አንድም ቀን ይቅርታ ማይክ ስጡኝ ብሎ እኔ እኮ ፓፓዬ ነኝ ብሎ አያቅ አይደለ ብዙዎቻችሁ አይታችሁ የበላችሁ ሰዎች ትኖራላችሁ ግን ማንጎ ነው ብለን አስተያየትም ሰተንበት አናቀም ለምን የምናይበት ነገር ፓፓዬ መሆኑን ያስታውቃል ስለዚህ እኛም ተስማምተናል እሱም ፓፓዬነቱን ቀጥሎ እያደገ ነው ይሄው እስካሁን እያደገ ነው ለምንድነው ማንነቱን ያልቀየረው ወዴትም ሄዳል አላስፈልገውም አቮካዶ መሆን አላስፈልገውም ሌላ ነገር መሆን አላስፈልገውም ይሄው ግቢ ውስጥ እንደምታዩት አድጎ እኛ ራሱ ስንረሳው ወፎች ይበሉታል ቦርናጌን የሆነ ሰውም ልክ እንደዚህ ነው ወይም ዳግም የተወለደ ሰው ኢየሱስ ክርስቶስን የህይወቴ ጌታ አድርጌ ተቀብያለሁ የሚል ሰው መናገር አይተበቅበት የሚታይበት ነገር እሱ ላይ የሚገለጠው ፍሬ እሱ ላይ የሚታየው ውጤት ማን መሆኑን ያሳያል አያችሁ ጌታ ኢየሱስ ክርስቶስ ወደ ጌርጌሴኖን በሄደ ጊዜ በዛ በጌርጌሴኖን የነበረው አጋኔል የነበረበት ሰው አንተ እግዚአብሔር ልጅ ልታጠፋን መጣህ ኢየሱስ የተናገረው ነገር የለም ልታጠፋን መጣ ጊዜያችን ገና አልደረሰም አጋንንቶች በጣም ብዙ ጊዜ ኢየሱስን እንደዛ ይሉት ነበር ማንነት እሱ ግን ይላል እንዳይገልጡት በጣም የሚገርም ነው ይሄ እሱ እንዳይገልጡት ዝም እንዲሉ ይገስጻቸው ነበር አያችሁ በዚህ ዘመን በተለይ ትልልቅ መገለጦችና የጸጋችንን ስጦታ ኮንፈርሜሽን የምንወስደው ከአጋንንት ሆኗል አይደል አንተ እግዚአብሔር ሰው ሲሉት ምንድነው ያልከው እስኪ ብለን ማይክ እናስጠጋለታለን ኢየሱስ ክርስቶስ ግን እንዳይገልጡት ይገስጻቸው ነበር ለምን ከአጋንንት የሆነ ምስክርነት ያስፈልገው ማንነቱን ያውቃል ብዙ ጊዜ ማንነታችንን ስለምንጠራጠር ነው ችግር የሚገጥመን እየሰማችሁ ነው እኔ ወንድማችሁ አንድ እዚህ ዛፉ ፊት ቆሜ አንተ እኮ ፓፓዬ ልትሆን አትችልም ምን ዝም ፓፓዬ የሚመስል ነገር ስላፈራህ ነው ብለውም ባልለው አመት እየጠበቀ ጊዜ እየጠበቀ ውሃ በጠጣ ቁጥር ምን ማፍራት ይቀጥላል አያችሁ ልክ እንደዚህ ነው ክርስትና እንዲህ ነው ሰዎች መተው አቤት ያንተ ክርስትና አቤት ያንቺ ክርስትና ቢሉም ባይሉ አጋንንት መተው ፈራው አስጨነቀኝ አንተ የሌለበት የትሄጄ ልኑር እንዲሆንኩ እንደዛ ሆንኩ ቢልም ባይልም እናንተ ላይ የሚታየው ሲምፕተም እሱ ራሱ ውጤት አያችሁ ሐኪም ቤት ስትሄዱ ምንድነው የሚያምን ዝም ብሎ ያፈለኛል ያስነጥሰኛል ምናምን እዚህ አፍንጫ አካባቢ ፈሳሽ አለ ምናምን ይላል ጉንፋን ሊሆን ይችላል ምናምን ይላል ራስ ምታት አለ ይላል የሚጠይቅ ሲምፕተም ነው ዶክተር ጋር ስትሄድ 50% ካንተ ጠይቆ ከሲምፕተሞች ተረድቶ ነው እንዲህ ሊሆን ስለሚችል ደም ስጥ ምናምን ስጥ ገዛ ሂድ ይልሃል ከዛ ደም ውስጥ ምናምን የገመተው ነገር ከተገኘ ከምልክቶች የተነሳ የተገመተው በሽታ ካለ ህክምና ታገኛለህ አያችሁ ለክፉ አይሰጥም ይላል ይሄ ደግሞ ተኝተህ ታከም ይላል በሚታይብህ ምልክት እዚህ ምድር ስትኖር እንደዛ ነው የሚታይብህ ነገር ማን መሆንህን ይገልጣል ባንተ ላይ የሚመላለሰው ነገር በአምሮስ የሚመላለሰው ነገር አንደበትህ ላይ የሚመላለሰው ነገር ማንነትን በደንብ አድርጎ ያስቀምጣል ስለዚህ በደንብ አስተውሉ ትላንትና ጌታ ኢየሱስ ክርስቶስ ምን አለ እኔ አለ
የላከኝን ፈቃድ ማድረግ የኔ መብልና መጠጥ እሱ ነው አለ። እሱን ነው መኖረው አለ። የሱን ፈቃድ ማድረግ ነው፣ ለሱ ፕሮግራም መኖር ነው አለ። የሱን ሐሳብ የምኖረው ከሱ ስለሆንኩ ነው ይላል። እኔ ከሱ ነኝ ነው የሚለው ጌታ። እኔ ከሱ ነው የመጣሁት፣ ከሱ ወጥቼ መጥቻለሁ ይላቸዋል። ምን እያለ ነው? ከሱ ወጥቼ መጥቻለሁ፣ የሱ የሆነውን አደርጋለሁ እያለ ነው። ወደ ሰማይ ሲሄድ ጌታ እኔ አለ እሄዳለሁ፣ እልክላችኋለሁ። ማንን? ከኔ የሆነው። አይ መንፈስ ቅዱስ ውስጥ ኖሮ የሚገባንንም የማይገባንንም ከየት እንደሆነ ምንጩን የማናውቀው ልሳን 40 ደቂቃ ብታወራብን እሱ ትርፍ አይደለም። እሱ ትርፍ አይደለም። አትረብሸን። መንፈሲንካ እኔ ችግር የለብኝም። we are open እኛ ለመንፈስ ቅዱስ። የምናይብህ ነገር ግን የመንፈስ ሪዛልት መሆን አለበት። ይሄን ቆም ብለህ ማሰብ አለብህ። መንፈስ ቅዱስ ከእግዚአብሔር ከሆነ የእግዚአብሔር ሐሳብ ባንተ ዘንድ አለ ማለት ነው። በደንብ እንድታውቁ ፈልጋለሁ እባካችሁ። ይሄ ብዙ ሰዎች ሲናገሩ ሰማለሁ በደርግ ጊዜ በመናም ይሄ ሶሻሊዝም ምናምኒዝም ፊውዳሊዝም ምናምን ይሄ ነበር የሆነ መጽሐፍ ነበር አይደል? ሰው እሱ ቁጭ ብሎ ካነበበ በኋላ ይጠመቃል፣ በሆነ አስተሳሰብ ይጠመቃል፣ ተቃራኒ በሆነ አስተሳሰብ ይጠመቃል። ስለዚህ ብድግልና ይሄ መንግስት እንዲህ መሆን አለበት ይላል። ያነበበው መጽሐፍ ምን ብሎታል? አያችሁ? ለዛ ነው እነ ማርክሲዝም ሌኒኒዝም የሚባሉ ምናምን ሰዎች እዛ ሀገራቸው ቁጭ ብለው ምን አደረጉት? ጻፉት፣ ይሄን ሐሳብ እንላክላቸው ብለው። አይ እነሱ ሳይመጡ አንብበው ተጠመቃለ። እግዚአብሔር እኮ መንፈሱን ሲልክልህ ባንተ ዘንድ ያለው የእግዚአብሔር የመንፈሱ ስርዓት በላይ ያለውን እንድትኖረው ነው የሚፈልገው፣ ሌላ አይደለም። መንፈስ ቅዱስ ምንም ስራ የለውም። ባንተ ውስጥ በእኔ ውስጥ መንፈስ ቅዱስ በነገራችን ላይ ስራው ለእናንተ እግዚአብሔርን ሐሳብ መንገር ነው። እኔን ፕሮሞት የሚያደርግ መንፈስ ቅዱስ የለም። እንኳን ደህና መጣችሁ። አገልጋይን ፕሮሞት የሚያደርግ መንፈስ ቅዱስ የለም። የእግዚአብሔርን ሐሳብ ዕውቅና የሚሰጥ መንፈስ ቅዱስ ነው ያለው። እኛ የምናውቀው መንፈስ ቅዱስ እሱ፣ መጽሐፍ ቅዱስ ያስተማረን መንፈስ ቅዱስ እሱ። ለዛ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 4 ላይ ትላንትና ስንመለከት እኔ እናንተ የማታውቁት እናንተ የማይገባችሁ የምበላው ምን አለኝ አለ፣ መብል አለኝ፣ የምጠጣው መጠጥ አለኝ። ያም አለ የላከኝ የሰጠኝን ፈቃድ። ስለዚህ ሰው በእግዚአብሔር ቤት ሲመላለስ የእግዚአብሔር ሐሳብ ቢዝነሱ ነው፣ መተዳደሪያው፣ መኖሪያው ነው። ዛሬ በተለይ እዚሁ አካባቢ እንቆያለን። ኢየሱስ ክርስቶስ የተመላለሰበትን መንገድ ሉቃስ ወንጌል ላይ እንመጣለን። ሉቃስ ወንጌል ምዕራፍ 4 ላይ እንመጣለን። ምዕራፍ 4 ከቁጥር 13 ጀምረን ብንመለከተው ደስ ይለኛል። እንደዚህ ይላል፣ ዲያብሎስም ፈተነው፣ ሁሉን ከጨረሰ በኋላ ሌላ አመቺ ጊዜ እስኪያገኝ ድረስ ከርሱ ተለየ ይላል። አሁን ይሄን በደንብ ተመልከቱ፣ ከዛ ወደ ኋላ እንመለሳለን። ዲያብሎስም ፈተናውን ሁሉ ከጨረሰ በኋላ ሌላ አመቺ ጊዜ እስኪያገኝ ድረስ ከርሱ ምን አለ? ተለየ። ጨረሰ ይላል? አልጨረሰም። ግን ምን እስኪፈልግ? አመቺ ጊዜ እስኪያገኝ። ምን ብሎት ነው ዲያብሎስ ከሱ ይሄድ? ኢየሱስ ክርስቶስ ምን ቢለው ነው አመቺ ጊዜ እስኪያገኝ ድረስ ሰይጣን ከኢየሱስ ክርስቶስ ክልል የራቀው? ደህና ናችሁ? እኛ ዛሬ ቸርች ሄደን እየተዋጋህ ነው፣ ተደግሞብህ ነው፣ ተጠንቁሎብህ ነው እንባላለን። በሳምንት ስንት ቀን? ደህና ናችሁ? ኢትዮጵያ ውስጥ ደግሞ ዘንዶ የሚታየው ብዙ ነው፣ እባብ የሚታየው ብዙ ነው። እባብ የምታዩ ሰዎች አላችሁ እዚህ? እንድንጸልይላችሁ። እባብ የሚታየው ጅብ ነው የሚታየው። እዚህ ክፍል ስትመለከቱ ግን ምቹ ጊዜ እስኪያገኝ ድረስ በጌታ በኢየሱስ ሄደ። ኢየሱስ ጋር መጣ፣ ፈተነው፣ ቻሌንጅ አደረገው።
ከቅጥር ሊያስወጣው ፈለገ ከእግዚአብሔር ሐሳብ ሊያስወጣው ፈለገ ግን አልቻለም ስለዚህ ፈተናውን ጨረሰ እናንተ በታሪክ እኮ ሰይጣን ፈተና ያልቅ ሰይጣን ግን ጨረሰ አይ ጌታው ቻይና ላከኝ ነው ወይን ወንጌል ቻይና ይዤልኝ እነዚህ ሰዎች እየሰሙ አይደለም ሰይጣን ባለፈው ብያቸዋለሁ ሰይጣን የሰው ልጅ በተንኮልም በመልጠትም በድሜም ይበልጠዋል ሰይጣን አትሊስ በድሜ ይበልጠዋል እኛ ግን መንፈሳዊ የሆነን እሱ በምን ልንበልጠው እንደምንችል የሉቃስ ወንጌል ምዕራፍ 4 በደንብ ሊያሳየን ፈልጓል ለዛም ከቁጥር 14 ማየት ያስፈልገን በመንፈስ ቅዱስ ምሪት ጨረሰ እስቲ እዚህ ቤት ያላችሁ ሰዎች ሰይጣን እኔን የፈተት ጨርሷል አሁን አይቀርባትም ብላችሁ እርግጠኛ የምትሆኑበት ክልል ያላችሁ ሰዎች አላችሁ እዚህ ከቆመው ሰው ጀምሮ መጽሐፍ እኮ ነው የሚናገረው ሰይጣን ፈተናውን ጨረሰ ስንት ጥያቄ ጠይቆት 3 ጥያቄ በኢየሱስ ክርስቶስ 3 ጥያቄ ጠይቆ 3 ጥያቄ በአግባቡ ከመለስክ የማይቀርብ ከሆነ አይ አልሰማችሁኝ ምንድነው የሚለው መጽሐፍ ቅዱስ የሚናገረው ምቹ ጊዜ እስኪያገኝ አልተመቸውም ማለት ዲስኮምፎርት ሆኗል ኢየሱስ ክርስቶስ ጋር መጥቶ መቀጠል አልቻለም እናንተ ዛሬ ለባርካችሁ ሰይጣን የፈለገ ኢሹ ሲቢዞ ቢመጣ መቀጠል እንዳይችል የሚያደርግ በእግዚአብሔር ሐሳብ የተጠመቀ በመንፈስ ቅዱስ ሐሳብ የተጠመቀ አእምሮ በኢየሱስ ስም ይሁንላችሁ ድምጼን ለምትሰሙ ሁሉ ይህ መንፈሳዊ ማሸነፍ ይሁንላችሁ ቼክ ሲያደርገው አእምሮውን አየ ሲነካው አእምሮውን ሊያስጥለው እንደማይችል ገባው የእግዚአብሔርን ሐሳብ በ3 ጥያቄ አይደለም 300 ሊቀጥል እንደማይጥለት ስለዚህ ምን አደረገ ምቹ ጊዜ ፍለጋ እናንተ እንዴት ነው ዲያብሎስ በቀላሉ ተስፋ ይቆረጠው ኢየሱስ ጋር ሲመጣ ለምን አልተሳካለት በቀሪ ዘመናችሁ ባይሳካለትስ ባይሳካለትስ አእምሯችሁ ለዲያብሎስ የማይመች አወቃቀሩስ ቢገባስ ይሄን መንፈስ ቅዱስ ያርግላችሁ ከእግዚአብሔር ቃል ጋር በሆነ መተባበር ይህ አይነት ጥበብ ይሆንላችሁ የሚገርም ነው ምቹ ጊዜ እስኪያገኝ ድረስ ምን ማለት ነው ታውቃለህ ተዘናግቶ እስኪያገኘው ድረስ የእግዚአብሔርን ሐሳብ የእግዚአብሔርን ፕሮግራም ረስቶ ዘንግቶ እስከሚያገኘው ድረስ አየ ያ ማለት መቼ መሰለ ጌቴሰማኒ ነው አየ ይጨነቅ የነበረበት ጊዜ ያ ጊዜ እንኳን በኢየሱስ ክርስቶስ አላገኘውም ነበር ያዝን ይተክዝ ይጨነቅ ጀመር የላቡ እንደ ደም ነጠብጣብ ነበር ከጭንቀቱ ብዛት ከውጥረቱ ብዛት ግን ጌታ የዚያን ጊዜ እንኳን ቢሆን እጅ አልሰጠው የዚያን ጊዜ እንኳን ቢሆን ምቹ ጊዜ አላገኘም ሰይጣን ምን ብሎ ቆለፈበት ፈቃድህ እንጂ ሐሳብህ እንጂ ኢየሱስ ክርስቶስ ተጠመቀ በዚህ ክፍል ውስጥ ተጠመቀ ከዚያ በኋላ ወደ ምድረ በዳ ነው ሄደው 40 ቀንና 40 ሌሊት ሊጾም የመጀመሪያ ፈተናው ነው አገልግሎት ሊጀምር ሊነሳ ያለበት ሲዝን ነው የመጀመሪያ የጠየቀው ዲያብሎስ የእግዚአብሔርን ሐሳብ ስጠኝና የኔን ሐሳብ ልስጥህ ነው የመጀመሪያው ጥያቄ አይ ሰይጣን ሁሉ ጊዜ ኢንተርቪው አያቆምም በቂ የመረዳት አቅም እና አእምሮ እስከምትፈጥር ድረስ ይነዘንዛል ይመጣል ምን ይመስልሻል ይመጣል ሱቅሽን ይነካል መልስ ሰጪው ኦኬ አሪፍ ይመጣል አገልግሎትሽን ጠቅ ያደርጋል መልስም ሰጪው ቆንጆ ነው
በነካ ቁጥር ታወራለች ማለት ነው እያለ ምን ያደርጋል ይዞራል ትዳርን ይነካል ልጆች ይነካል የማይነካ ፓርቲ የለም ከዛ ጌታ ሆይ ይሄ ሲነካ ዝም አልክ ይሄ ሲነካ ዝም አልክ ይሄ ሲነካ ዝም አልክ ይሄ ሲነካ ዝም አልክ ወጣህለት ከቅጥር ወጣህለት ተመቻቸለት ለእያንዳንዱ የሚፈልገውን መልስ ሰጠው ኢየሱስ ግን የሚፈልገውን መልስ አይደለም የሰጠው እየሰማችሁ ኢየሱስ የሚፈልገውን መልስ አይደለም የሰጠው ዲያብሎስ የሚመቸውን አይነት መልስ አይደለም የሰጠው መላእክትን ስላንተ ስለሚያዝ ራስህን ጣል ሲለው ምን ችግር አለው ያዝልኛል ብሎ አይደለም የገባለት እና ምን ቃሉ እሺ እንምጣ ወደ መጽሐፍ ቅዱሳችን ኢየሱስም ቁጥር 1 እንጀምር አሁን ወደ ቁጥር 1 እንምጣ ምዕራፍ 4 ቁጥር 1 ሉቃስ ምዕራፍ 4 ቁጥር 1 ቁጥር 1 ኢየሱስም እኔ መደበኛውን ትርጉም ነው ማነብላችሁ ኢየሱስም በመንፈስ ቅዱስ ተሞልቶ ከዮርዳኖስ እንደተመለሰ በመንፈስ ወደ በረሃ ወሰደው በዚያም 40 ቀን በዲያብሎስ ተፈተነ በእነዚያም ቀናት ምንም ሳይበላ ቆይቶ በስተመጨረሻ ተራበ ዲያብሎስም የእግዚአብሔር ልጅ ከሆን እስቲ ይህን ድንጋይ እንጀራ እንዲሆን እዘዝ አለው ከትላንትናው ጋር ይሄ ቃል በደንብ ስለሚገጥምልን እንመለከተዋለን ኢየሱስም ሰው በእንጀራ ብቻ አይኖርም ተብሎ ተጽፏል ብሎ መለሰለት አጭር መልስ ነው የሰጠው የሰማችሁ ነው ትላንትና ምን ብያችኋለሁ ዮሐንስ ምዕራፍ 4 ላይ የኔ መብል የላከኝን ፈቃድ ስለዚህ ክርስቲያን ስትሆን ስትሬንግዝህ ሙቀትህ አቅምህ ጥንካሬ ሁሉ ያለው ምን ውስጥ ነው የእግዚአብሔር ሐሳብ ውስጥ ነው የእግዚአብሔር ሐሳብ ያለው ምን ውስጥ ነው ቃል ውስጥ የኔ መብል ምን ነው አለ ቃሉ ነው አለ እዛ ጋር ሲመጣ ምን አላቸው የኔ መብልና መጠጥ የላከኝን ፈቃድ ማድረግ ነው አለ ለዚህ ነው መጽሐፍ ቅዱስ የምትወደው ለዚህ ነው የሚነግርህ ሁሉ ህይወት ስላለበት ታው የሆነ ሰው ጥራ ነብይ ጥራ የሆነ ሐዋርያ ጥራ መጽሐፍ ቅዱስ ውስጥ ያለ ጀጅ ልታረክ ትችላለህ ሰዎች ናቸው ብለን ኢየሱስን ምን ስም ትሰጠዋለህ ኢየሱስ እንኳን የበላው የጠጣው በእድሜው በምድር በነበረበት እድሜ የኖረው የእግዚአብሔር ሐሳብ ብቻ እሱ መለኮት እሱ አንደኛው የመለኮት አካል የሆነው ወልድ ኦንሊ ለእግዚአብሔር ፕሮግራም ነው የኖረው ለሌላ አይደለም አንተ ከየት ተማርከው ታዲያ የኔ እንጀራ እኮ እሱ ነው አለ ሲለው ዲያብሎስ ሌላ ምን መሰለ ይሄን እኮ ስለ ምናምን ለማለት አልወደደም ለምን መሰለ ከመልሱ ጀርባ ኃይል እንዳለ ያስታውቅበታል ኢየሱስ የኔ የሚኖረው በእንጀራ ብቻ አይደለም ከእግዚአብሔር አፍ በሚወጣ ቃል ነው ሲለው አምኖበት እውነት እንደሆነ ገብቶታል በነገራችን ላይ ዲያብሎስ እንኳን ያውቃል በእናንተ አእምሮስ የእግዚአብሔር ሐሳብ ያለው ስፍራ ጀጅ ያደርጋቸዋል ነካ አርጎ ይሞክራቸዋል ለዛ ነው ኢየሱስን ነካ አረገው ርቦሃል አይደል ታዲያ እግዚአብሔር ልጅ ነኮ ይሄንን ድንጋይ እዘዘው እንጂ አላዘው ማለት ኢየሱስ ማዘዝ ስለማይችል ዳቦ ድንጋይ ማድረግ ስለማይችል አሳይቶናል እኮ 2 ዓሣ 5 እንጀራው ባርኮ ወንዶችና ማን ህፃናትና ሴቶች ሳይቆጠሩ 5,000 መግባ አሳይቶናል ምን ኢየሱስ ክርስቶስ ምን ያቅተዋል መጽሐፍ ቅዱስ የኢዮብ መጽሐፍ ሲነግረን ምን ይላል ብቻውን ተአምራትን የሚያደርግ ይላል ደስ ይላል የተአምራት አምላክ ነው መለኮት ነው እኮ ያ ማለት መሰላችሁ ኢየሱስ ክርስቶስ ልክ ምድር ባዶ በነበረች ጊዜ ምድር ቡቃያ ታብቀል ባለ ጊዜ እኮ የበቀለለት እኮ የሆነለት እኮ እግዚአብሔርም ምን አለ ያለው ሆነ ያለው መልካም እንደሆነ አየ የተባለለት እኮ እግዚአብሔር ነው እሱ እግዚአብሔር ወልድ ነው የነበረ ያለና የሚኖር እስኪ በሉት ባካችሁ የነበረ በሉ እስኪ ያለና በሉ እስኪ የሚኖር በሉ እስኪ ያ ማለት
ለሰይጣን መልስና ለሰይጣን ሐሳብ ያለ መገኘት ጉዳይ እንጂ ድንጋይን ወደ ዳቦ መቀየር ያለ መቻል ጉዳይ አይደለም። ይሄ ሽንገላ አይደል? አንዳንዴ ምንን ፈሪ ሰው ምን ይላል? ድብድብ ካለፈ በኋላ እቤት ገብቶ እኔ እንትናን ፈርቼ ነው እንጂ እየጠፍጠፍ አረጋው ነበር ይላል አይደል? አንተ ለምን ገላገልከኝ ይላል። ከዛ በኋላ ቤት ገብቶ ያኔ የሰው ያለ ብሎ ማለት ነው ገብቶ ነው ቤት የሚፎክረው። አንበሳ ይሆናል ቤት። አይ ኢየሱስ የዚህ አይነት መልስ አይደለም የመለሰው፣ ያውቀዋል። ለዛ ነው መጽሐፉን ሲናገር ተመልከቱ። ኢየሱስም እንደዛ ብሎ ከመለሰለት በኋላ ከዚያም ዲያብሎስ ወደ አንድ ከፍታ ቦታ ወሰደው። በቃ ስለ እንጀራና ስለ ዳቦ ጉዳይ ማውራት አቆመ። ኢየሱስ በቂ መልስ ሰጠው። እናንተ ሰዎች የእግዚአብሔር ሐሳብ ሲሰለጥንባችሁ ሰይጣን እድሜያችሁን በጥያቄ አያደክመውም። ነይዚ ግቢ አይል እንደወደደ አያዝሽም። ሪሞትሽን የመቀበያው ትልቁ አቅምሽ የእግዚአብሔርን ሐሳብ መውደድ መቻልሽ ብቻ ነው። የህይወትን ሪሞት መቀበል የምትችለው ከዲያብሎስ ዓለም የእግዚአብሔር ሐሳብ ባንተ ዘንድ የተወደደ ሲሆን ብቻ ነው። ክብር ለእግዚአብሔር ይሁን። አሜን ናችሁ ወይ? ኢየሱስ ጌታ ነው። አሜን ናችሁ ወይ? በደንብ ተመልከቱ። ተው በቃ ቁጭ በል ንቀሉ። ክብር ለኢየሱስ ይሁን። በደንብ አስተውሉ። ስትሬንግዛችሁ እሱ፣ አቅማችሁ እሱ። ምንም ቀጣይ ጥያቄ መጠየቅ በዚህ ጉዳይ ላይ ማብራራት አልጠየቀው። ምን እንዳለው ታውቃላችሁ? ሰው ከእግዚአብሔር አብ በመጣ ቃል ለሚኖረው ነው እንዴ? በቃ አለቀ። እዛ ጋር አቆመ። ከዛ ወደ ቀጣይ ጥያቄ መጣ። ወደ ከፍታ ስፍራ ወሰደው ይላል። ወደ ከፍታ ስፍራ ወሰደውና እንደዚህ አለ፣ የዓለም መንግስታት ሁሉ በግልጽ አሳየው። እንዲህም አለው የነዚህ መንግስታት ስልጣን ክብር ሁሉ ለኔ ተሰጥቶኛል። እኔም ለምወደው ሁሉ ስለምሰጥ ላንተ ሰጣለሁ። ስለዚህ ብትሰግድልኝ ይህ ሁሉ ላንተ ይሆናል። ኢየሱስም እንደዚህ አለ። ኢየሱስም መልሶ ለጌታ ለአምላክ ስገድ፣ እርሱም ብቻ አምልክ ተብሎ ተጽፏል አለው። ማብራሪያ አልጠየቀም። ወደ ቀጣይ ጥያቄ መጣ። ከዛም ወደ ኢየሩሳሌም ወስዶ በቤተ መቅደስ ጉልላት ላይ አቆሙ። እንዲህም አለ፣ የእግዚአብሔር ልጅ ከሆንክ እስቲ ራስህን ወደ ታች ወርውር፣ ምክንያቱም እንዲህ ብሎ ተጽፏል፣ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋል፣ እግርህን ከድንጋይ ጋር እንዳይጋጭ በእጆች ይዘው ያነሱሃል። ኢየሱስም ጌታ አምላክህን አትፈታተን ተብሎ ተጽፏል ብሎ መለሰለት። ከዚያ ነው እንግዲህ ቅድም የነገርኳችሁ ቃል የሚመጣው። እንዴት የሚገርም ነው ባካችሁ! ክብር ለእግዚአብሔር። አያችሁ፣ ሶስት ጥያቄዎች ጠይቀው ጌታ ኢየሱስ የሚመልሰው ከአእምሮ እርግጠኝነት ነው። ስለሚያወራው ነገር ነጥብ ጉዳይም አልነበረም። በኢየሱስ ክርስቶስ ላይ የሰለጠነው ይዞት የመጣው መለኮታዊ ሐሳብ ብቻ ነበር፣ ሌላ አልነበረም። እኔና እናንተ በህይወታችን ውስጥ ውድ የሚያደርገን የኔና እናንተን ዋጋ የሚጨምረው በዘመናችን ኃያል የሚያደርገን በዲያብሎስ ዓለም ላይ የሚያሰለጥነን ወደ ወደደው እንዳይገፋ ወደ ወደደው እንዳይመራ በእኛ ላይ ኦቶሪቲ እንዳይኖረው የሚያደርገው ጩኸት አይደለም፣ ሌላ ጉዳይ አይደለም። ለእግዚአብሔር ሐሳብ ፍጹም የተሰጠ አእምሮ መገንባት ብቻ ነው። የእግዚአብሔርን ሐሳብ የሚወድ አእምሮ መፍጠር ብቻ ነው። ሌላ አይደለም። እናንተ አማኞች ጌታ ኢየሱስ ክርስቶስ ደግሞ በዚህኛው ክፍል ሰው በእንጀራ አይኖርም፣ ሰው በሚበላው ነገር አይኖርም፣ በሚጠጣው ነገር አይኖርም፣ ከእግዚአብሔር አፍ በሚወጣ ቃል። ያ ማለት ምን ማለት ነው? የእግዚአብሔር ቃል ማለት ለሰው ልጆች የተጻፈ የእግዚአብሔር መልእክት። ምን ማለት ነው? እግዚአብሔር እንዴት ከሰው ጋር እንደሚኖር፣ ሰውና እግዚአብሔር እንዴት እንደሚጓዙ፣ እግዚአብሔር በመንፈሱ አማካኝነት
በአባቶቻችን ዘንድ ያስቀመጠው የእግዚአብሔር ሐሳብ ማለት ነው መጽሐፍ ቅዱስ ስለ እግዚአብሔር አይደለም የሚያወራው መጽሐፍ ቅዱስ ውስጥ ያለው እግዚአብሔር እሱ ብቻ አይደለም እግዚአብሔር ለጽሁፍ አይመችም እግዚአብሔር ለገለጣ አይመችም እግዚአብሔር ለቋንቋ አይመችም ከተጻፈው 66 ወንጌል በላይ ነው ነገር ግን መጽሐፉ እኛና እግዚአብሔር እንዴት ተግባብተን እንደምንኖር ለትምህርታችን ምን አለልን ተጻፈልን ስለዚህ የምትኖረው በዚህ ቃል ነው የምትወጣው በዚህ ቃል ነው የምታሸንፈው በዚህ ቃል ነው ድልህ ይሄ ቃል ነው እናንተ ኢትዮጵያውያን ሁሉ በኢትዮጵያ ቤተክርስቲያን የምታገለግሉ ሁሉ በዚህ ምድር የተፈጠርን ሁሉ እኛ እግዚአብሔር መንግስት ውስጥ የተጠራን የንጉስ ካህናት የሆንን ሁሉ ብልጫችን ጥሩ ሰባኪ መሆን አይደለም ብልጫችን ጥሩ ዘማሪ መሆን አይደለም ብልጫችን ብዙ ነገሮች ማወቅ አይደለም ብልጫችን ለእግዚአብሔር ሐሳብ የተሸነፈ አእምሮ መያዝ አለቀ አሁን ያለችው ቤተክርስቲያን መንፈስ ቅዱስ የሚሰራባት ከሆነ ለምን የሰው ሐሳብ መጫወቻ ሆነች አሁን የሚሰራባት ቤተክርስቲያን እግዚአብሔር ከሆነ ያለባት ለምን ሰዎች የእግዚአብሔርን ጣሉ መንፈስ ቅዱስን ተቀብለናል ይያሉ ሰዎች ወደ ወደዱት ስለመጓዝ ለምን ተሸነፉ እንዲያርገ ይሄንን ሰብስቤ በዚህ በኩል ሰርቼ በዚህ በኩል ነግጄ ይሄን አጠራቅሜ እንዲያግኝቼ እንዲፈጥሬ የምትሉ ሰዎች ማቀዳችሁ መልካም ነው የእግዚአብሔርን ሐሳብ ጥላችሁ የምታቀዱት እቅድ ሁሉ ግን ለእናንተ የማይበጅ የጥፋትና የድካም መንገድ ነው የድካም መንገድ ኢየሱስ ሌላ ስራ የለኝም ማለት ለዚያ ነው ዲያብሎስ ምቹ ጊዜ እስኪያገኝ ድረስ አላገኘም አይገርማችሁ በ3 ዓመት ተኩል አገልግሎት ውስጥ ምቹ ጊዜ አላገኘበትም ሊፈትነው ሊጠለው ከእግዚአብሔር ሐሳብ ሊያስኮበልለው የሚችል ሐሳብ አላገኘበትም ምንም አይነት ነገር ቢፈጥር ቢያነግሰው ቢያዋርደው ምንም ግድል አላገኘም ሰይጣን በጣም ነው የሚገርመው ምንም እድል አላገኘም በአህያ ውርንጭላ ላይ ያስቀምጡት እንደዚህ ብድግ አርጋው እናንግሰው ቢሉ ደግሞም በድንጋይ ቢወረውሩበት የቢታንያ ከተማ ሰዎች ሊወግሩት ቢፈልጉ ከከፍታ ስፍራ ላይ ገፍትረው ሊጥሉት ቢፈልጉ በጲላጦስ ፊት ተሰብስበው ስቀለው እያሉ ቢያውጁ ክፍተት አላገኙም መስቀል ላይ እንኳን ክፍተት አላገኘም በዚህ ሁሉ ስቃይ አምላኩ አባቱ ፊቱን ባዞረበት ጊዜ እንኳን ሰይጣን እድል አላገኘም የገደለው መስሎት ነበር ያበቃለት መስሎት ነበር ከ3 ቀን በኋላ ግን ያቺ የተዘራችው ስንዴ ብዙ ሆና እንደምትነሳ ኢየሱስ ክርስቶስ የተሸነፈ ሲመስል መቃብር ውስጥ የተዘጋበት ሲመስል ያንተና የኔ ጌታ እኔ እናንተን ዘሮቻችንን የኛን ትውልድ ያለፉትን ትውልድ ይዞ ተነሳ የትንሳኤ ጌታ እንደገና ብድግ አለ ሲነሳ ብቻውን አልነበረም ሲሞት ብቻውን ነበር ሲጠፋ ብቻውን ነበር ተዋረደ ሲባል ብቻውን ነበር ሲከብር ግን እንደዛ አልነበረም ለምን ካልከኝ ገና ሲጀምር አእምሮ ውስጥ ከእግዚአብሔር ሐሳብ ውጭ ሌላ አልነበረም ከኢየሱስ ውጭ ማን አለ ከኔ ተማሩ ያለው ይሄንን በኔ ኑሮ ያለው በዚህ ኑሮ ውስጥ በኔ ኑሮ ያለው ይሄንን ሌላ አትፈልግ አሪፍ ሰው ለመሆን አትሞክር ብልጥ ለመሆን አትሞክር እዚህና እዚያ ያምታታህ ለመብለጥ አትሞክር በጌታ ሆነ በእግዚአብሔር መንፈስ ቅዱስ ተጠምቅ ያለው እያልክ አታምታታ አገልጋይ ከሆንክ አታምታታ ከጭ አታርክ አንዴ ያዘው አንዴ ጽና አንዴ ተጣበቅ እሱ መንገድ ያከብራል እሱ መንገድ ለዲያብሎስ ድል ፈንታ የማይሰጥ መንገድ ሃይዌይ ነው ኤክስፕረስ መንገድ ነው የእግዚአብሔርን ሐሳብ የሚወዱ ሰዎች ሰልፍ ይበዛባቸው በሰልፉ መሃል እንደ ሃይዌይ ነው የሚወጡት ማንንም አቆማቸው አይገርምም ኢየሱስ ላይ ያልተነሳ ነፋስ የለም ኢየሱስ ክርስቶስ ላይ ያልዘመተ ነገር የለም
በስተቀር ያልተፈተነበት ነገር የለም። ምንም አልተገኘበትም። አይገርም? ተነሱበት፣ ተሰለፉበት፣ ተዋጉት፣ ሁሉን አንበረከካቸው። የእግዚአብሔር ሐሳብ ከሱ ጋር ነበር። የላከኝን ፈቃድ ላደርግ ይገባኛል አላ። ማንንም ሊሰራባት የማይችል ሌሊት ትመጣለች፣ እኔ ቶሎ ቶሎ ልሰራ ይገባል። ለምን? አባቴ ይሰራል፣ እኔም እሰራለሁ። ወልድ እኮ ከራሱ የሚያደርገው ነገር የለም ማለት ምን ነው ሲሉት፣ አብ ያየውን ነው የሚያደርገው፣ አባቱ ያሳየውን ነው የሚያደርገው አለ። የአገልግሎት ዘመኑን እንኳን በራሱ ያልደመደመ ትሁት፣ በራሱ ያልዘጋ ትሁት እንዴት አድርጎ ለዲያብሎስ ምቹ ጊዜ እንዳሳጣው ተመልከት። እየሰማችሁ በጣም የሚገርመኝ በአዲስ ኪዳን አሁን ባለችው በእኛ ዘመን ባለችው ቤተክርስቲያን ውስጥ እንኳን ደህና መጣችሁ፣ ደህና ናችሁ አይደል? እየሰማችሁ ነው አይደል? ተዋጋኝ የሚል ሰው የሚበዛበት ለምን ይመስላችኋል? ደህና ናችሁ? ቸርችም ነው ጠፋ። ተዋጋኝ ስራ ለምን አሰራም? ተዋጋኝ ደህና ናችሁ? ምን ነው ፈራችሁ? ተዋጋኝ 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 ምን ነው ተዋጋኝ? ጤንነቴን ተዋጋኝ፣ ስራዬን ተዋጋ፣ ትዳሬን ተዋጋ፣ አገልግሎቴን ተዋጋ። እየሰማችሁ ላስት ታይም የኛ ብቻ የዚህ ቤት ብቻ መብራት ጠፍታ ነበርና አንድ ልጅ አንድ ወንድም አገልጋይ ነውና አይገርምም የኛ ብቻ ተለይታ መብራት ጠፍታ እኮ ምናምን ስለው አይገርምም ውጊያ እኮ ነው አለ። ደህና ናችሁ? ውጊያ እኮ ነው አለ። ምን ውጊያ ነው ይሄ? በቃ ንፋስ ነፍሶ ነበር እዚች ጋር ተበጠሰ፣ በመነጋታው መተው ቀጠሉ። ውጊያማ ቢሆን በኢየሱስ ስም ነበር የምናስመልሰው መብራቱን። ችግሩ መብራት ኃይል ስለነበረ መብራት ኃይል መጥቶ ፈታው። ሌላ ነገር አልፈታው። ምን ነው ውጊያ ቢሆን መብራት ቆጣሪያችንን ወደ ምን ይዞት ሄዶ ነው እንግዲህ። ደህና ናችሁ? ለምንድን ነው ምቹ ጊዜ እስኪያገኝ ትቶት ሄደ? ትኩረቱ አልነበረም ዲያብሎስ። ኢየሱስ ክርስቶስ ዲያብሎስ ላይ አተኩሮ አላገለገለም። የኢየሱስ ክርስቶስ ፎከስ የእግዚአብሔር ሐሳብ ብቻ ነበር። በእግዚአብሔር ዘንድ ያለ የዘላለም አጀንዳ፣ ዓለምን በክርስቶስ የመጠቅለል ፕሮግራም። በቃ ሲነሳ የሚያስበው ስለዛ ነው። ሲቆም የሚያስበው ስለዛ ነው። ሲራመድ የሚያስበው ስለዛ ነው። የሚያገለግለው ያንን ብቻ ነው። ርዕሱ የእግዚአብሔር ሐሳብ ብቻ ነው። ሌላ ርዕስ የለውም። የትም ውሰዱት የሚያወራው እግዚአብሔር ያለውን ነው የሚያወራው። በጣም ከለመድነው መንገድ የሚጣላ አእምሮ ያስፈልገናል። ከምንወደው ነገር ሃይሎጋ ሲባል የሚያስደስተንን ነገር የኛ ከተባለው ነገር ከዛ ነገር ጋር የተፋታ አእምሮ ያስፈልገናል። እውነተኛ ድል ነሺ ክርስቲያን ለመሆን ሰይጣን ምቹ ጊዜ የማያገኝብሽ ክርስቲያን ለመሆን፣ ዓለም ምቹ ጊዜ የማታገኝብሽ ክርስቲያን ለመሆን አንድ መሰረታዊ ነገር ያስፈልጋል። ለእግዚአብሔር ሐሳብ የተረጋገጠ የእግዚአብሔር ሐሳብ የሚገዛው አእምሮ ያስፈልጋል። ክሊር የሆነ ብዥታ የሌለበት በመታለል ያልሆነ፣ በምኞት ያልሆነ፣ እንደ ሰው ሐሳብ ያልሆነ፣ እንደ አእምሮ ውጤት ያልሆነ፣ በመንፈስ ዓለም የሆነ ጸደት ያለ ንጹህ የእግዚአብሔር ሐሳብ ወደ አእምሮ ሊዘልቅ ይገባል። ያና አንተ እንደዛ ስትሆን ነው የሚያምርብህ። ስትማር እንደ እግዚአብሔር ሐሳብ ስትማር ያምርብሃል። ስታገለግል እንደ እግዚአብሔር ሐሳብ ስታገለግል ያምርብሃል። ስትሰራ እንደ እግዚአብሔር ሐሳብ ስትሰራ ያምርብሃል። ስትሮጥ ስታቀድ እንደ እግዚአብሔር ሐሳብ ስታቀድ ያምርብሃል። ለዛ ነው ሐዋርያው እንደዚህ ያለ፣ ብድግ ብላችሁ ነገ እንዲህ ከተማ ሄደን እንነግዳለን፣ ነገ እንዲህ ከተማ ሄደን እንሰራለን፣ ነገ እንዲህ አድርገን እንዲህ እንፈጥራለን አትበሉ። እንዲህ በሉ፣ ጌታ ቢፈቅድና ብንኖር በሉ። ለምን? ሲፈቅድና ስትኖሩ ነው የሚሆነው።
የምታገኙት ነገር የምታቀዱት ነገር ውስጥ የምትገቡት ጌታ ሲፈቅድና ስትኖሩ ነው። ምን ማለት ነው? እግዚአብሔር ካልፈቀደ አለመኖር የሚባል ነገር አለ። ደላላችሁ ሆይ እቺ መቼ ተጠቅልላ እንደምትጠፋ የማይታወቅ ምድር ውስጥ እየኖርክ የእግዚአብሔርን ሐሳብ ጥለ ለራስህ ሐሳብ ስትጋልብ ቀን እንዳይቀድም አይገርማችሁ? አንዳንድ ሰዎች ቀን ቀድሟቸዋል። እንደዚህ እናረጋለን ብለው አንድ አዲስ አበባ ፎቅ መሰራት ሲጀምር ፎቅ የሰራ አንድ ሰውዬ ነበር። ፎቅ መስራት ሲጀምር ፎቅ የሰራ ሰውዬ ይገርማቸዋል። ያ ሰው ያ ወንድማችን ፎቅ ሲሰራ በጣም ጊዜ ሰጥቶ በጣም ብዙ ደክሞ ነበር የሰራው። ይገርማችሁ ነገር ግን ያ ፎቅ ተሰርቶ ልክ ሲያልቅ ወንድማችን ህይወቱ አለፈ። እድሜውን የጨረሰበት ነገር፣ ሀብቱን የጨረሰበት ነገር፣ ጉልበቱን የጨረሰበትን ነገር ሳያየው ሞተ። ከዚያ ምን አደረጉ መሰላችሁ? ስሙን የአባቱን ስም ጻፉና የሱ ህንጻ ብለው ስም ሰጡት። አሁን ግን ልጆቹ ወይ ምናምን ነው የሚጠቀሙበት። ማን እንደሚጠቀምበት እኔ እንጂ። በዘመኑ ውስጥ ሁሉ ደርሳለሁ ብለህ ላትደርስ ትችላለህ። ይዘዋለሁ ብለህ ላትይዘው ትችላለህ። ዋስትና ዛሬ ነው። አሁን በእጅህ ያለው ማይክሮ ሰከንድ ተሽቀዳደም። ከቀን ከደቂቃ ከማይክሮ ሰከንድ ከሰዓት ከወራት ከአመታት ጋር ተቀዳደም። የእግዚአብሔርን ሐሳብ ሳልኖረው እንዳይመሽብኝ እያልክሩት ፍጠን ወደ እግዚአብሔር ሐሳብ። እድሜህን ለራስህ ፈቃድና ለዓለም እንዳትሰጥ። ኢየሱስ እንደዚህ ነው የኖረው። ምን አይነት ትሁት ጌታ ነው! ምን አይነት የሚገርም አባት ነው! ምን አይነት የሚገርም መምህር ነው! አንተ ዲያብሎስ፣ ሰው ከእግዚአብሔር አፍ በሚወጣ ቃል አይኖርም። ሰው በእንጀራ ብቻ አይኖርም። ከእግዚአብሔር አፍ በሚወጣ ቃል ነው። ሰው የሚኖረው በእግዚአብሔር ሐሳብ ነው። የሰው ሞገሱ የሚበላው አይደለም። የሰው ኃይሉ የሚበላው አይደለም። የሰው ማሸነፉ የሚበላው አይደለም። የሰው ድሉ የእግዚአብሔር ሐሳብ ነው። ክብር ለእግዚአብሔር። ያ ነው ምቹ ጊዜ እስኪያገኝ ድረስ ከሱ ሄደ። በቃ ከኢየሱስ ክርስቶስ ታሪክ ውስጥ ተደመሰሰ። ከአገልግሎት ታሪክ ውስጥ ተደመሰሰ። ዲያብሎስ በሄደበት ሁሉ ያወጣዋል፣ ያዋርደው ነበር። ልቀቅ እያለ ያስወጣው ነበር። በሄደበት ሁሉ ይነቅለው ነበር፣ ይገለብጠው ነበር። የዲያብሎስን ስራ ሊያፈርስ የእግዚአብሔር ተገለጠ የሚለው ቃል በኢየሱስ ላይ በደንብ ይታይ ነበር። ያዋርደው ነበር በሄደበት። ባየ መጀመሪያ መጥቶ ሐሳብ ሊሰጠው ባለ ጊዜ ሐሳቡን ስላልቀዳለት ዲያብሎስ እሱ ፊት የመቆም አቅም አልነበረው። ዛሬ ተቀብቻለሁ፣ ዛሬ እንትን ብያለሁ አትበል። የእግዚአብሔርን ሐሳብ ኑረው። መንፈስ ቅዱስ እንዳለበት ሰው ኑር። ያን ጊዜ የዲያብሎስ ገበታ በፊት እድል ፈንታ አይኖረው። ያን ጊዜ የዲያብሎስ ገበታ አቅም አይኖረው። ዜሮ ይገባል። አንተ ፊት ሞገስ አይኖረውም። አንተ ፊት እድል አይኖረውም። በጣም ብዙ ክርስቲያኖች ያሳዝነኛል። ዲያብሎስ ቤቴን እንደዚህ ያደረገ፣ ትዳሬን አበላሽ፣ ይሄው እንትን አደረገ፣ ይሄው እንትን ሆነ። አይ እግዚአብሔርም ዝም አለኝ ይላል። መቼውን የሚገባን መቼውን የምንነቃው? ዝም የሚል እግዚአብሔር የለም። መጽሐፍ ቅዱስ ዝም የሚል እግዚአብሔር አለ አላለ? መጽሐፍ ቅዱስ እግዚአብሔር በአንድም በሌላም ይናገራል ነው የሚለው። በእናንተ ላይ ስልጣን የለውም ነው የሚለው። በእናንተ ላይ አቅም የለውም ነው የሚለው መጽሐፍ ቅዱስ።
በእናንተ ላይ ማንም ራይት አልሰጠውም ነው የሚለው መጽሐፍ ቅዱስ። እህቴ ሆይ ወንድሜ ሆይ አንድ ነገር እስኪ ለአእምሮ ልንገርና ልጨርስ። እዚያ መስቀል ላይ ሲወጋል፣ እዚያ መስቀል ላይ ደሙን ሲያፈስል፣ እዚያ መስቀል ላይ የደም እንባ ሲያነባል፣ እዚያ መስቀል ላይ አባቴ ኤሎሄ ኤሎሄ ላማ ሰበቅታኒ እስኪል ለምን ተውከኝ ለምን ፊትህን አዞርክብኝ እስኪል ድረስ ዋጋ ከፍሎልህ እሱን አምነህ ያ የመስቀል ስራ የኔ የህይወት መገኛ ነው ብለህ ለዲያብሎስ አሳልፎ የሰጠ የዲያብሎስ መጫወቻ የሚያደርግ ያ ኢየሱስ ከየት አወቀው? ያን ሁሉ ዋጋ ለምን ከፈለለት? ለዲያብሎስ መጫወቻ የሚያደርግ ከሆነ ዲያብሎስ ያንተን ልጅ እንደፈለገ የሚያደርግ፣ ዲያብሎስ ያንቺን ትዳር እንደፈለገ የሚያደርግ፣ ዲያብሎስ ያንተን አገልግሎት እንደፈለገ የሚያደርግ የሚያፈርስ የሚገነባ ከሆነ የሚመታ የሚነቅል ምናምን ከሆነ ኢየሱስ ለምን ዋጋ ከፈለለት? ኢየሱስ በከንቱ ሞታ ለጳውሎስ። ይሄማ ከሆነ በከንቱ ሞታ በከንቱ ሞታ። ኢየሱስ ክርስቶስ አንተን ከጨለማው ዓለም ስርዓት በላይ ካላደረገ ኢየሱስ በከንቱ ሞታ ለበቃ በከንቱ ሞታ። ክብር ለኢየሱስ ይሁን። ስለዚህ በላከ ስላንተ ነፍሱን በሰጠ በታመንከው በእግዚአብሔር ልጅ በክርስቶስ ኢየሱስ ጥላ ስር ስትገባ ሐሳቡን ስትረዳ ሐሳቡ ሐሳብህን ሲገዛ እንደሚበላ እንጀራ እንደሚጠጣ ውሃ ህይወትህን እግዚአብሔር ሐሳብ ላይ ስትመሰርት እንዲህ ነው የሚሆነው። ዲያብሎስ ምቹ ጊዜ በህይወት ያጣል። ያን ጊዜ ድልህ የማይቆጠር ይሆናል ማለት ነው። ክብር ለእግዚአብሔር። ለዛሬ ይሄን ካየን ይበቃል። ስንቶቻችሁ የእግዚአብሔር መንፈስ አስተምሯቸዋል? በዚህ በደካማ ሰው እግዚአብሔር ተናግሯቸዋል? ለእግዚአብሔር መንፈስ ክብር እንሰጣለን። ለአስተማሪ መንፈስ ቅዱስ ከዚህ በላይ ሃሌሉያ ግሎሪ ቱ ጂሰስ